ግቢና ተወዳደሪ ከፈለግሽ ግቢና ተወዳደሪ ነይ ተነሽ ተወዳደሪ ነይ ተነሽ አቋርጣለሁ አይባልም ገባሽ ነው አይለቀስ ማታ ላይ ነው ጋቢ ደርቡልኝ ብሎ ቁጭ ብሎ የሚጠብቀው ለምን ሳይመጣው ሰውዬ ከዚህ በላይ ብዙ ልናገር ችብል ስለማልችል እዚህ ጋር ባቆም ይሻላል አረ ሼፍ ምን ሆናችሁ ነው? አረፈዳችሁ እኮ ቶሎ በሉ አፍጥኑ 3 ሰዓት ሆኗል። ክረምቱ እየተገባደደ ቅዝቃዜው እየጨመረ ምርቱም እየጎመራ በመንገዳችን ላይ ስንሄድ የተጠበሰ የተቀቀለ በቆሎ አሊያም እሸቱን ገዝተን ወደ ቤታችን እንሄዳለን። ይሄ የኛ ኢትዮጵያውያን የክረምት ትዝታ ነው። ነገር ግን በዓለም ላይ ናሽናል ቻምፒዮንሺፕ ኦፍ ኮርን ኢቲንግ የሚባል የበቆሎ መብላት ውድድር እንዳለ ስንቶቻችን እናውቃለን? በፍሎሪዳ ከተማ ሚያሚ ላይ ፓልም ቢች በሚባል ቦታ ላይ እጅግ ትልቅ ውድድር ይዘጋጃል። ይሄም የበቆሎ መብላት ውድድር ነው። በዚህ በቆሎ መብላት ውድድር ጌዲዮን ኦጂ የሚባል ናይጄሪያዊ ሪኮርድን ይዞታል። በ12 ደቂቃ 57 በቆሎ በልቷል። ይህ ማለት በ1 ደቂቃ 5 በቆሎ ግሽልጥ አድርጎ ወጥቷል ማለት ነው። የሚደንቀው ግን በዚህ ውድድር የተሸለመው $2500 ብቻ ነው። እኛ የምንላችሁ እንደ ኦጂ ሳትጨናነቁ ኑና ቀመስ እያረጋችሁ 2.6 ሚሊዮን ብር ተሸለሙ ነው የምንላችሁ። ምክንያቱም ይሄ ምርጡ ገበታ ነው። በዛሬ ውድድር ተፋላሚ ሆና የመጣችው ተወዳዳሪ ፍሬህይወት። ስሜ ሼፍ ፍሬህይወት ካሱ ይባላል። የምኖረው አዲስ አበባ ተክለ ሃይማኖት አካባቢ ነው። እዚህ ሙያ ውስጥ የገባሁት በአጋጣሚ ነው። አስቤበትም በአጋጣሚ ነው የገባሁት። የቆየው 3 ዓመት ነው። የተማርኩት ስካፌር ነው። ስሰራው ደስ የሚለኝ ምግብ ሳንዱች ነው። ያው ምርጡ ገበታ ላይ መጥቼ የዳኞችን ገንቢ አስተያየት ለመቀበል ነው። መልካም እድል ተወዳዳሪ አብዱራሂም። ሼፍ አብዱራሂም ደመሳ እባላለሁ። የምኖረው አሁን ቃሊቲ አካባቢ ነው። ከዚህ በፊት በሼፍነት የሰራሁት ሐረር አካባቢ ነው። ወደ 11 ዓመት አካባቢ ሰርቼበታለሁ። ስሰራው ደስ የሚለኝ ምግብ የነበረው ሃኒድ ሩዝ በሃኒድ የሚባለው ነገር እሱን ነው። ምርጡ ገበታ ላይ መጥቼ ባላሸንፍም ሼፎች የሚሰጡት ጥሩ ትምህርት ስላለው እዛ ላይ ትምህርት ለመውሰድና ራሴን ምን ያህል ብቃት እንዳለኝ ለማረጋገጥ ነው። እንዴት ነበረ በዓል ትናንት? እንዴት አሳለፍክ? በጣም አሪፍ ነበረ። ኦኬ። ምን በማድረግ አሳለፍክ? የታመሙትን በመርዳት ኦኬ፣ የተቸገሩትን በመርዳት በዓሉ የታስቦ የሚያልፈው እንደዛ ነገር ነውና ኦኬ፣ ነብያችን ሰለላሁ ዐለይሂ ወሰለም ብዙ ነገር በመስራትና ብዙ ነገር በማድረግ ነበር ያሳለፉት።
ያንን ነገር በማድረግ ነው ያሳለፍኩት። በጣም ይገርማል። ስለዚህ የተቸገሩትን በመርዳት አይደለ ታረዙትን በማየት በመጠየቅ በጣም የሚደንቅ ነው። ዛሬ እኔ በዚህ አጋጣሚ ትናንት በዓል ነው፣ መልካም በዓል ልወዳለሁ። መልካም እድል። አመሰግናለሁ። ተወዳዳሪ ፍሬ እንኳን ደህና መጣሽ ፍሬ። ስሜ ሼፍ ፍሬ አንበሱ እባላለሁ። የምኖረው ሱሉልታ ነው። ወደዚህ ሙያ ከገባሁኝ 4 ዓመት ሆኖኛል። በፍላጎቱም ስለነበረኝ ተማርኩኝና ለ12 እንደጨረስኩኝ ይሄ ሙያ ተምሬ በስካፌር ወደዚህ ሙያ ገባሁኝ ማለት ነው። የምሰራው ማቲሎጂ ሆቴል ነው። ሚዛን ነው የሚገኘው ሱሉልታ ውስጥ። የምሰራው ደስ የሚለኝ ግሪል ላይ የሚሰሩ ምግቦች ደስ ይሉኛል። ስቴክ፣ ብረስት ምናምን እነሱ ምግቦች መስራት ይዋጣልኛል። ምርጡ ገበታ ላይ ያለኝን ችሎታ ተጠቅሜ በጣም ጥሩ የሆነ ገበታ ሰርቼ ለማቅረብና ከዳኞቹ ደግሞ መልካም የሆነ አስተያየትን ለመቀበል ዝግጁ ነኝ። ዛሬ ተወዳዳሪዎች በመካከላቸው አንድ ተወዳዳሪ ዳርና ዳር ሁለት አንስት ተወዳዳሪዎች ይተናነቃሉ፣ ይፋለማሉ። በዚህ ፍልሚያ ውስጥ ግን ውድድሩ ህግ አለው። ህጉ በሳጥኑ ውስጥ የተቀመጡትን 5 ግብአቶች አለመሳት ነው። አንድም ግብአት ወይም ተጨማሪ መርሳት ከውድድሩ ውጭ ያደርጋችኋል። ከዚህ ተጨማሪ የሚሰጣችሁ 25 ደቂቃ ብቻ ነው። በዚህ 25 ደቂቃ ውስጥ 4 ምርጥ የምትሉትን ገበታ ታዘጋጃላችሁ። 3ቱ ዳኞች የሚቀምሱበት ነው። አንዱ ለካሜራ ታሪክ ተደርጎ የሚቀመጥ በኋላም ውጤታችሁ ደግሞ ተቀምሮ የሚቀመጥበት ነው። ተጨማሪ ግብአቶች ደግሞ ካስፈልጋችሁ በመደርደሪያ ላይ አትክልትና ፍራፍሬ፣ በፍሪጅ ውስጥ ወተትና የወተት ውጤት፣ በመደርደሪያ ላይ ቅመማ ቅመሞች አለላችሁ። ዳኞች ከናንተ የጣፈጠ ያማረ የተዋበ አዲስ የፈጠራ ክህሎት የሚታይበትን ሳህን ለማየት በጉጉት ይጠባበቃሉ። ሼፍ ሄኒ፣ ሼፍ ልዩና ሼፍ ብሬ የነሱ ውሳኔ ተደምሮ የናንተን ወደ 2.6 ሚሊዮን መጠጋት ይወስነዋል። ተወዳዳሪዎች ዝግጁ ናችሁ? ዝግጁ ከሆናችሁ አሁን ሳጥኖቻችሁን ትከፍታላችሁ። በሳጥን ውስጥ ፓፓያ፣ ድንች፣ አይብ፣ ሰሊጥ፣ ቺክን ብረስት ወይም የዶሮ መላላጫ ይገኛል። ተጨማሪ ግብአቶች የምትፈልጉ በሼልፍ ላይ አትክልትና ፍራፍሬ፣ በፍሪጅ ውስጥ ወተትና ተዋጽኦ፣ በመደርደሪያ ላይ ቅመማ ቅመሞች እንዲሁም ማባያ ከፈለጋችሁ ፎርቹን ብሪያኒ ባስማቲክ ራይስ አለላችሁ። ተመልከቷቸው፣ እዩዋቸው፣ ጥቂት ሰከንዶችን አስቡ፣ ተመራመሩ። ምን እንደምታቀናጁ ካልተሳካ ሁለተኛ ሐሳብ በአእምሯችሁ ያዙ። ዳኞች ዝግጁ ናችሁ? ዳኞችም ዝግጁ ከሆኑ እናንተም ዝግጁ ከሆናችሁ አሁን የውድድር ደቂቃው መቁጠር ጀምሯል። ደቂቃ ከ42 ሰከንድ። ሼፍ ብርሃኑ ትሬኒንግ እየሰጣት ነው እንዴ? አይ ምን ለመስራት እንዳሰበች እየጠየቅኳት።
17 ደቂቃ ከ31 ሰከንድ። መርጠፋ ተጠቀም። ሳህን ማቅረቢያ ነው የሚሆነው እንዳይበላሽ። እሱን ለማጠብ ሌላ ጊዜ የሚፈጅ 15 ደቂቃ ከ5 ሰከንድ ብቻ። ሶስት ደቂቃ ከ5 ሰከንድ። አብዱር አህመድ 11 ደቂቃ ከ46 ሰከንድ እየቀረው ሳህኑን መደርደር ጀምሯል። 4 ሳህን ለ3 ዳኞች ለ1 ካሜራ። ቺክን፣ አይብ፣ ፓፓያ፣ ድንች ዛሬ ምን ትርጉም ይሰጣሉ? አዲስ ፈጠራ፣ አዲስ ክህሎት፣ አዲስ ሬሲፒ ወይስ ድንጋጤ፣ ፍርሃት? 11 ደቂቃ ከ20 ሰከንድ። ስፓቱላሽን አያኛው ፕላስቲክ ያው አለች ደግሞ ሼፍ ልዩ የስ ምን እየሰራሽ ነው? እያየሁ በጣም ብዙ ደቂቃ እያወራሽም ጭምር ነው። ፈጀሽ። አይ ደርሰናል። አለው መክፈል 10 ደቂቃ ከ38 ሰከንድ። እባክሽ ሼፍ ቦታሽን ያዥልኝ። እየዞርሽ ማየት ትችያለሽ፣ ግን አይተሽ መሄድ ነው ያለብሽ። መናገር አይቻልም። አልተናገርኩም። ፍሬ እንዴት እየሄደ ነው? መልካም እየሄደ ነው። ትጨርሻለሽ? አደራሽን ጨርሺ። አሳምረሽ አስደስችን። ሼፍ ብርሃኑ በጆሮ ማውራት አይቻልም ባክሽ። 6 ደቂቃ ከ53 ሰከንድ። ይበቃዋል። ግቢና ተወዳደሪ ከፈለግሽ። ግቢና ተወዳደሪ። ነይ ተነሽ፣ ተወዳደሪ። ነይ ተነሽ። ምረት አድርግላት ግን እንደው 5 ደቂቃ ከ30 ሰከንድ ጨርሰሻል። ፍሬ በጣም ቆንጆ። ሳህን መደርደር ጀምሩ። አብዱራህም 5 ደቂቃ ከ23 ሰከንድ እየቀረው 4 ፕሌት ጨርሷል። ምን አልሽ? ለምን ጨርሰሻል እኮ። ደርድሪ፣ አውጪው ሳህኑን። ያዡ ሳህኑን እስኪ አሁን ያዡ፣ ደርድሪው።
መረጋጋት ነው ዋናው። ተረጋጊ። ጨርሰሻል ያለሽ መረጋጋት። በቂ ጊዜ አለሽ። በቂ ሰዓት አለ። መረጋጋት። አትወርዊ። እሱን ደርድሪው። የቀረሽ 4 ደቂቃ ከ39 ሰከንድ ነው። የማይሰራ ስራ እኮ የሰራሽ ነው። ጊዜሽን እየወሰድሽ ያለሽ። ቦታንማ ማጽዳት አለባቸው እንዴ? ቦታንማ ክሊን ታደርግልኝ። ፍሬ መደርደር ጀምሪ። 4 ደቂቃ ከ24 ሰከንድ። ዘይቱ የተቆረቆረች ቆይ ሂጂ ታይ ምን ፈረቅ ምን ዳይሬክተር ይቁም ወይ ፕሮግራሙ? ኖ ዊ ካን ኖት ወርክ እኮ ምን ማለት ዲስ ኢዝ ሲሪየስ እኮ። ይቋረጥ ካለዛ ፕሮግራሙ ዳይሬክተር ሶስት ደቂቃ ከ9 ሰከንድ። የመጨረሻዎቹ ተወዳዳሪ ፍሬና ፍሬህይወት ተናንቀዋል። ደቂቃ ግን እየቆጠረ ነው። ሰከንዱ እየሮጠ ነው። ሰዓት ያሸንፋቸዋል ወይስ ሰዓቱን አሸንፈው እነርሱ ይወጣሉ? ህይወት እንደዚህ ናት። ከሰዓት ጋር ነው የምንሮጠው። ሰዓቱን የቀደመ ያሸነፈ ይሳካለታል። ምክንያቱም ጊዜ ለሁሉም የሰጠ ኢኳሊ ከፈጣሪ የተለቀቀ ሪሶርስ ነው። 1 ደቂቃ ከ46 ሰከንድ። ሰከንድ 40 ሰከንድ። ደወለች ፍሬ ደወለች። 30 ሰከንድ። ተደወለ። ጠብቂኝ። ደወልሽው። አቋርጣለሁ አይባልም። ገባሽ? ህይወት ላይ ማቋረጥ አይፈቀድም። ያቋረጠ ይሸነፋል። ስላላቋረጥሽ ደውልሽን ተጫንሽ፣ መልሰሽ ተጫኘው። አሁንም አዎ ተጫነችው። ይሄ ምርጡ ገበታ ሽልማቱ 2.6 ሚሊዮን። ተፋላሚዎቹ ፍሬ አብዱራሂምና ፍሬህይወት ናቸው። ከኛ ጋራ ለውጤቱ ቆዩ። በመጀመሪያ አሁን ሳህኑን የጨረሰው አብዱራሂም ለዳኞች አቀርብና ዳኞች ጭንቀታቸውን ይገላግላቸው ይሆን ወይስ ግብአት ረስተዋል ወይስ ጣዕም ይጎለዋል ወይስ አቀማመጥ ደስ ላይላቸው ይችላል? የእናንተ ድርሻ ቁጭ ብላችሁ ቅድም እንደነገርኳችሁ በቆላችሁ ጠበስ ያደርጋችሁ እየበላችሁ መከታተል ብቻ ነው። አብዱራሂም ውድድር እንዴት ነበረ? አሪፍ ነበር። ግብአቶቹ አዲስ ነገር ይሉ መማቃቸው ናቸው። ያው ልሰራ ያሰብኩትን ደቂቃው በሚቆጠር ሰዓት
ትንሽ እንትን ነርቨስ ሆንኩኝ። ና እስቲ ተጋበል ይመስላል ትንሽ ነካው እንደዚህ ነው ትንሽ ቺፕሱን ማለት ቀመስ እንደ ሰላጣ ነገር ለማድረግ ነበር። ሰላጣ ነው ግን አይደለም። ሰላጣ ከሆነ መቀቀል ያለበታል። አሁን ቺፕስ ነው ያቀረብኩት። አፑስ ሲገባ ሬሲፒ ከየርም ጭማር ሰጣው ይሄ ለሰላጣ ነው የሚሆነው አትልም። እሺ ቦታ ነው 5 ደቂቃ እንትኑንም ቺክኑንም 5 ደቂቃ ቺፕሱንም ብታበስለው ኖር ምናወራው አሁን በሰላል በሰለም ስለሚሉ አይደለም። ረጅም 5 ደቂቃ ብሎ መቆም ራሱ ይከብዳል። በ5 ደቂቃ ውስጥ እኮ ምግብ አይደርስም እንዴ? ይደርሳል አይደል? አብዱራዋል ምንድነው እንዳትቀምም ተብሏል እንዴ? በእውነት ያለ መቀመም ነው የሚመስለው። ምንም ቅመም እኮ ነው የሌለው። በቃ ፍላት ሎሚ የለውም፣ ቁንዶ በርበሬ የለውም። አሁን ሲመጣ ልክ ቁጭ ሲል ካለ መብሰሉ ጋር ተዳምሮ ምን አይነት ሽታ መሰለ እንዲህ ምለው 30 ጊዜ እንዲልና ያ የሚገፈትረው የዶሮ ሽታ ይመጣል። እንዲል ገፍትሮሽ የምሬ ነው ሽታው። በቃ እንትን ያካል ይረብሻል። ሌላው ነገር ደግሞ እያንዳንዱን ነገር ከማቅረባችሁ በፊት ወይ ከሰዓቱ አውጥታችሁ ሙሉ ለሙሉ ወደ ፕሌት ከመምጣቱ በፊት ቴስት ማድረግ። ቴስት ብታደርገው እኮ ሰዓት ወይ ተጨምረው ነበር እኮ መልሰ ዲፕ ፍራየር ውስጥ ሊጨመር ይችል ነበር። ቴስት አለማድረግ የሚያመጣው ችግር ነው። ከየትኛውም ወገን ሊሆን አልቻለም። ከመብሰሉም አልሆነም፣ ከመቀመሙም አልሆነም። እኔ የቆጨኝ 5 ደቂቃ የሚያክል ጊዜ ቆረጥ አድርጎ ቢቀምስስ። የማይቀምስ ሼፍ ባይ ዘ ዌይ ሰክሰስፉል መሆን ይከብዳል። ቢኮዝ እኔ ካልጣፈጠኝ፣ እኔ ካላመንኩበት ለከስተመሮች ማቅረብ ስለሌለብኝ። ለማንኛውም በሁለተኛነት ውድድሯን ያጠናቀቀችው ተወዳዳሪ ፍሬ ታቀርባለች። አስተያየት ከዳኞች እንሰማለን። ፓፓያው እዚህ ላይ ገብቶ ምን አይነት ጣዕም ምንድን ነው እያደረጋችሁ ያላችሁት? አንድ ነበር አንዷን በልቻለሁ። እሷ ቅድም ስትበጠበጠኝ እናንተ ደግሞ ምግብ ትከፋፈላላችሁ። ምንድን ነው? አይ ፓፓያው እዛ ላይ ገብቶ ምን አይነት ጣዕም ይኖረዋል የሚለውን መቅመስ አለብኝ አለ። ፓፓያ ያንተ ፓፓያ የለው? አንድ ነበረች፣ እሷን በልቻለሁ። አልመጣልኝም። ብሬጋ ብዙ ስለሆነ ያለው ብድር። እሺ ንገረኝ ብሬ። እሺ ቅመስና ንገረኝ። ፍሬ እንዴት ነው? ውድድሩ በጣም መልካም ነው። ከመጀመሪያውም እዚህ ወደዚህ ውድድር ስመጣ የዳኞቹን ሀሳብ በጣም ለመቀበል ስቲል ፍራይ ነው። ስቲል ፍራይ ቢሆንም ራሱ ስቲል ፍራይም እንደዚሁ ግሌዚ የሆነ ሶስ ይፈልጋል። ግሌዚ የሚያገናኛቸው እነሱን አሁን ዶሮን ጠበሻ ያለ ዶሮን ስጠብሽው ደረቅ አለ። ያ ግሌዚ ሶስ ቢኖር ከዚያ አትክልት ጋር በደንብ ሊያባላ የሚችል ነገር ይሆን ነበረ። አትክልቱ ብሮኮሊ የሰራሽው መንገድ፣ ድንቹን ብላንች ያደረግሽበት መንገድ በጣም ቆንጆ ነው። ቆንጆ ደረጃ ላይ ያለው ማለት ነው። ከለሩን ሳይለቅ ብሮኮሊው ቆንጆ አድርገሽዋል። እዚች ላይ ትንሽ የግሌዚ ሶስ ቢኖረው ደግሞ የበለጠ ጥሩ ይሆንልሽ ነበረ። እንደ ሀሳብ ጥሩ ነው። ይህን ሳህን ግን ሳየው ቆንጆ ሳላድ እኮ ማድረግ ይቻል ነበረ። በቃ ዶሮውን ጠበሳ። ዶሮ ለምን ኦቨር ኩክድ የሆነው ነው? ያጠገብሽ ሆኜ ቆንጆ አይነት አበሳሰል እየያዘ ነው። ምናልባት በወሬ ጠድት ዘሻት ሊሆን ይችላል። እሷ ትመስክር። በወት ለምን እንደዚህ ያደረግሽው? በጣም እንትን ሆነ። በቃ ወደ ቃጫነት ተቀይሯል። ቺክኑ ከቀላቀልሽበትና ሶያ ሶስ ከጨመርሽ በኋላ እንደውም ትንሽ ተቆራል እንጂ በጣም ፕሮፐር ነበር ያበሰልሽው። ቆንጆ ነው። የብሮኮሊው ድንቹንም እንደ ስቲር ፍራይ ለመጠቀም ሞከረሻል። ብዙ ቬጅቴብል ሳታበዥ ቆንጆ ሆኖ ነው የመጣው። ቺክኑ እንዳልነው ሼፍሊ በወሬ ይዛሽ ደርቆብሻል። ባትይዘሽ ኖሮ ራስ ሲል ነበር።
ስለዚህ ይሄ በወሬ የደረቀ ዶሮ ማለት እንችላለን። ወሬያችሁን ስትሉልቱ ችግሩን ሰራችሁ ብለን በደንብ ብታስቢው የተሻለ ነገር መስራት ትችላለች። አሁን በሶስተኛነት ውድድሯን የጨረሰችው ተወዳዳሪ ፍሬህይወት ሳህኖቿን ታቀርባለች። ዳኞች አስተያየት ይሰጡበታል። ፍሬህይወት የሆነ ሰዓት ላይ ላቆም ነው አልሽኝ። አንድ ነገር ትዝ አለኝ። ታስታውስ ከሆነ አንድ የማራቶን ውድድር ላይ ልክ በጥሰው ገመዷን ሊገቡ ሲሉ አንዱ ወደቀ፣ ከዛ ሌላው ተሸክሞት የገባው ኢቨንት ታስታውሳላችሁ? ልክ የዛ አይነት ስሜት ነው የተሰማኝ። ተሸክሜሽ ይዤ እንደገባው ያህል ነው። ለምንድን ነው አቆማላችሁ? ያሰብኩትን ነገር ስላልሰራሁ። ያሰብሽውን ነገር ስላልሰራሽ። ግን እኮ ሼፎች እኮ ሁልጊዜ ፕላን ቢ አላቸው። እንደውም አንዳንዴ ሲ አይደል? ሼፍ ኔቨር ጊቭ አፕ፣ ተስፋ አይቆርጥም ሼፍ። እስከ መጨረሻው የመጨረሻውን እንግዳ ቆጥሮ ሸኝቶ እስኪሄድ ድረስ እግሩም የተንቀጠቀጠ ምንም እያለ ነው አይደለም እንሰራው። ለማንኛውም እስቲ ምን ይሉሻል በሼፍ ልዩ ልጀምር። ምክንያቱም ስትንቀጠቀጥ አብራሽ የነበረችው እሷ ስለነበረች አይቼዋለሁ። ድንጋጤሽን ላቆምም ስትይ እየሰማሁሽ ነበርና ላቆም እንዳለ ሰው አይደለም። ጥሩ ነገር ሰርተሻል። ቺክን የበሰለበት መንገድ በጣም ሶፍት ነው፣ ውስጡ እርጥበት አለው። ቆንጆ አበሳሰል በስሏል። ይህንን ያልቀመስኩት ለምን ይመስልሻል? ምን ጎሎታል? ምንም ነገር ሎሚ የሚለው ማቸቶ የሚለው ሳላድን የሰራሹ። እዚህ ጋር የተጠቀምሽው ነገር እኮ ብዙ ግብአት እንኳን አልጨመርሽም እኮ 25 ደቂቃ አይደለም። ይህን ምግብ ሰርቶ በትክክለኛው ውድድር ታዩና ከውድድር ውጭ ሆነሽ ይህን ምግብ ሰርቶ ለማቅረብ ስንት ደቂቃ ይፈጅብሻል? 10 አይፈጅም። የ10 ሲበዛበት ነው። በኮንፊደንስ የተናገርሽው ነገር ደስ ያለኝ። በስንት ደቂቃ ጨርሻለሽ? ይህ ምግብ በ10 እርግጠኛ የምንሆነው እኮ ስራ ቦታችን ላይ አንድን ሬሲፒ አንድን ምግብ በስንት ደቂቃ እንደምናወጣ ታውቁታላችሁ አይደል? ብዙ ተመልካቾች እንዴት ነው 25 ደቂቃ የሚደርሰው ይላሉ። አንድ 40 ሰው ሬስቶራንታችሁ ውስጥ ቢኖር 38ኛው ሰውዬ የገባው ስንት ሰዓት ላይ ደርሰው ነው ማለት ነው? እንግዲህ በ25 ደቂቃ እያሰላን ከሄድን አይደል? ማታ ላይ ነው ጋቢ ደርቡልኝ ብሎ ቁጭ ብሎ የሚጠብቀው ለምሳ የመጣው ሰውዬ። ሰዓቱ ይበቃል ማኔጅ የምናደርግበት። ሲሰሚ ሲድሽን ሳብ ታደርጊው ጣዕሙ ይወጣል። አሁን አይነቱን ያለው የከለር ባላንስ የተሰራበት ነገር በጣም ናይስ ነው። ይህን ሳንት በለዋለሁ? አዎ በለዋለሁ። በርቺ። አዎ እበለዋለሁ። አላስተርፈውም። የሚገርም ነው። ውጤቱ ግን ገና ነው። ጠብቁን፣ የትም እንዳትሄዱ። ውድድር እንዴት ነበር? ውድድሩ መልካም ነው። ትንሽ ያው ደቂቃው ስናገር ቴንሽን ውስጥ ስለሚያስገባ ትንሽ እንዳሰብኩት አላወጣውም እንጂ መልካም ነው። ግን ምን እናርገው? ብዙ ጊዜ እኮ እንደውም ከባድ እስካሁን በውድድሩ ላይ ስለ ቺክን ስናወራ ሌግ ያለው ምናምን ነው። ሌግ ነው እንጂ በደንብ ብዙ ቻሌንጅ የገጠመን ዶሮ እግሩ ነበር ሳይበስል የመጣው። አሁን ብረስትማ ምንም እሱ ላይ ኤክስፕሌን አናደርግም። ብረስትን እንደዚያ ሳይበስል የመጣ ሰው ካለ ቁጣችን የከፋ ነው የሚሆነው። ብረስት እንዲያውም እኮ አለመብሰል ሳይሆን የአበሳሰል ሜተዱ ነው መታየት ያለበት። ቶሎ ይበስላል ግን ሶፍት ነው እንትን ነው የሚል እሱን እኮ ማያ እድል የሰጠን ተወዳዳሪ የለም። ጥሩ ነበር ግን ያሰብኩትን አልሰራሁም። ያሰብኩት ስቲል ፍራይድ ቺክን ሰርቼ ትህኔ ሶስ ለመስራት ነበር። ብረስቱ ራሱ በስሎ በመጣ ያቺ ወደ ቤዳ መመለሷም ጥሩ ነገር ነው።
አዎ በጣም በጣም ዳኞች ጊዜያቸውን ወስደው ተነጋገሩ፣ ተወያዩ፣ ደግሞም ተጨቃጨቁ። አልተጨቃጨቁም፣ አላውቅም ግን ሲወያዩ እኔ ወደ ውጭ ወጥቻለሁ። በመጨረሻ ላይ ግን ምን አስቀመጡልን? በዚህ 2.6 ሚሊዮን ብር በሚያሸልመው የምርጦች ሁሉ ምርጡ በሆነው በምርጡ ገበታ ብቻ በሚተላለፈው ውድድር ዛሬ ማን ወደ ሁለተኛ ዙር ያልፋል? ሁለተኛ ዙር ውድድርስ አለ ወይ? ወይስ ተያይዘው ያልፋሉ ወይ? ዳኞች አስተያየት አድርገው አውጥተው አውርደው ቀምረው ሊነግሩን ዛሬ በፊታችን ቁጭ ብለው እኔን ጥደው እነሱ በመዝናናት ላይ ናቸው። ማን የተዝናና? ማን የተጣደው? ማን የተዝናና? መልከም መጣድ እንትን ነው፣ የኪችን ተርሚኖሎጂ ነው። አንድ ወደ ሁለተኛ ዙር የማያልፈው ወይም የማታልፈው ፍሬዎት ናት? አብዱራህማን ነው ወይስ ፍሬ? ማን? ሁለት ማርቲን ሉተር ምን አለ መሰለህ? ራዕይ ይኑርህ፣ ወደ ራዕይህ ሩጥ፣ ካልቻልክ ተራመድ፣ ካልቻልክ ተንፏቀቅ፣ ነገር ግን አትቁም። ላለመቆም ወስና ውድድሯን ያጠናቀቀችው ናት ወይስ 5 ደቂቃ እየቀረው ሳህኑን ሰጥቶ የቆመው? ወይስ በመጨረሻ ደቂቃ የተሰጣትን አይብ ከጎን አስቀምጣ ምንም አድ ሳታረግ ነገር ግን ለማጣፈጥ የሞከረችው ፍሬ ናት? ሶስት ሳላለም ማርቲን ሉተር አላለም። ማርቲን ሉተር ሶስት የዛሬ ወደ 2.6 ሚሊዮን ብር ያላለፈው ሳህን በዚህ ውድድር በጣም የሚገርመው ነገር አብዱራህማን ብዙ ነገሮችን ችለህ ተቋቁመህ እንዳዋየህን ከሆነ ትንሽ የመኪና አደጋ አጋጥሞ ነበር። ወገቤንም አስረህ ነው የመጣው። የሚደንቅ ነው። በእንደዚህ አይነት ውጥረት ውስጥ ሆኖ ሙያቸውን፣ ኮሚትመንታቸው፣ ኢንቴግሪቲ በጽናት የሚቆሙ ተወዳዳሪዎች አሉ። ምንም ይሁን ምንም ውጤቱ ዛሬ እኔ ላንተ አጨበጭባለሁ። ሁላችንም እናጨበጭብልሃለን። yes ምንም ይሁን ምንም ውጤቱ አሸንፈሃል ነው ዛሬ ላንተ የሚባለው። ቢኮዝ ይሄ ለዓላማ ያለህን ጽናት ያሳያል። በርታ፣ ቀጥል፣ ትችላለህ። ምንም ይበሉ ዳኞች፣ እኔ በዳኞች አስተያየት ውስጥ ከዚህ ውስጥ ገብቼ አላቅም። ምንም ይሁን ምንም ዛሬ ግን እኔንም ኢሞሽናል ስላረከኝ በጣም አከብርሃለሁ፣ በጣም ወድሃለሁ። አንተ ጀግና ነህ። አይለቀስም። ደስታ ነው። እዚህ ጋር ቆም። ደስታ ነው። አይዞህ እንዴ! ለእኔ ደስታ ነው። እኛም ደስ ብሎናል። ያው ከባድ ነገር እንደደረሰብህ ሰምተናል። ግን ደግሞ ዛሬ ደግሞ እዚህ ጋር ነህ። ነገ ደግሞ የት እንደሆንክ እኮ አይታወቅም እኮ። ከፍ እንደምትል እንጠብቃለን። እንደዚህ አይነት ብርቱ ሰዎችን እኛም እንደ ባለሙያ በዚህ ኢንዱስትሪ ውስጥ ያለን ሰው
በሙያም በሐሳብም በምንም ለመርዳት ሁልጊዜም ዝግጁ ነን። ስለዚህ በርታ፣ ትልቅ ትሆናለህ፣ የምታስበው ቦታ ትደርሳለህ። ህይወት የአንደኛው የህይወት አጋጣሚ ነው እንደዚህ የሚሆነው። ስለዚህ በርታ። እንደተባለው ይሄ ውጤት አንተን ላይ ገልጽህ ይችላል። ዛሬ ባለህበት ሁኔታ ላይ የሰራኸው ነገር ነው። ትላንት ምን አይነት ነገር ትሰራ እንደነበረ አንተ ታውቀዋለህ። ነገ ደግሞ የተሻለ ነገር እንደምትሰራ እኛ እንገምታለን። በርታ፣ ጠንክር። መጠንከር ነው። ልጅ አለ፣ ለልጅህም ለቤተሰብም ስትል መጠንከር ግድ ነው። አብዱራህማን በጣም ጠንካራ ሰው ነክ። ሁሉም ሰው ማለት አንዳንዱ አደጋ፣ አንዳንዱ ኢሞሽናል የሆነ የሚያልፍ ነገር አለ። ሰዎች ስለሆንን ማለት ነው። ትልቁ ፖይንት ያለው እሱን ነገር ችሎ አልፎ ተምረንበት ምን የሚያስተምረን ከሆነ ከዛ ዛሬን ነው የምንኖረው። በቃ ትላንት አልፏል፣ ነገ ደግሞ እጃችን ላይ ያለ ነገር አይደለም። ስለዚህ ዛሬ ላይ ነው ያለው። ዛሬን ደስ ብሎ መኖር አለብህ። ፊል ብለስድ። እሺ በቃ ያለፈው ነገር አልፏል እና በጣም ጠንካራ ሰው ነክ። ኢሞሽንን ማውጣትህ ደግሞ ትክክል ነው። በቃ መውጣት ያለበት ነገር መውጣት አለበት። ለኔ የደስታ ስሜት ምንም ይሁን በቃ ያን ነገር አውጥተህ ከራስ ጋር ተስማምተህ ኢሞሽንን ከመደበቅ ጋር ራሱ የሚደረገውን ትግል ውስጥ እዛ ውስጥ መቆየትህ ምንም አይጠቅም። ስለዚህ በጣም ጠንካራ ሰው ነህ። በሌላ ነገር እንደምናገኘ በደንብ እርግጠኛ ነኝ። በርታ። ኤኒቲንግ ደግሞ ካስፈለገ አለን ከጎን። አንዳንድ ሰዎች የህይወት ታሪካቸውን ያለፉበትን ነገር ሲያወያዩአችሁ ሲነግሯችሁ የእናንተም ታሪክ እነሱ ላይ ይነበባል። እዚህ የተቀመጥነው ሁላችንም ጥያቄ ብንጠየቅ ዛሬ እዚህ ጋር በመቆማችን ፈጣሪን የምናመሰግን ሰዎች ነን። አፈር ልብሰን የተነሳን ሰዎች ነን። የሚያስደስተው ነገር ግን ደስታ ነው የተሰማኝ ያልከው፣ እኛም እንደዛ ይሰማናል። ወድቀን ስንነሳ አዋራችንን አራግፈን ስንሄድ ፈጣሪ በጠላቶቻችን ፊት መሳቂያ ሳያደርገን ነገር ግን የበለጠ እያከበረን ሲሄድ ሁል ጊዜ የእኛም ታሪክ በሌሎች ሰዎች ታሪክ ላይ ይነበባል። ዛሬ ይህንን ነው እንደ ባለሙያ መናገር የምችለው። ከዚህ በላይ ብዙ ልናገር ብል ስለማልችል እዚህ ጋር ማቆም ይሻላል። ለማንኛውም ውድድሩ ይቀጥላል። እናንተ ጠብቁን። ሸፌኒ የምትለው ነገር ካለ መጨረሻ? እኔ በግሌ ያው ስለመጣ 10,000 ብር ሽልማት። የሚገርም ነው። እኔ ደግሞ አንተ ሰላም ችግር የለም ማለት አንተ አልቀስሽ። በቃ ወደ ቀጣይ ዞር እንሂድ። በቃ ለማንኛውም እኔ እሱን ሸኘዋለሁ። እናንተ እያዘጋጁ ጠብቁኝ። ትንሽ ነው ለማቀረህ ትንሽ እንጂ በጣም ኮምፕሌት ነበር። ግን እዚህ ጋርም ደግሞ ከምተናገርከው ነገር አንጻር ቆመህ ወደ በራሱ ትልቅ ነገር ነው። I'm proud of you. የተወዳዳሪ አብዱራህማን ጽናት፣ ጥንካሬና ብርታት እጅግ የሚያስገርም ነበረ። ብዙ ወዳጆቹ ካጠገቡ ወድቀው እሱ በህይወት ቆሞ በዛ ስሜት ውስጥ ሆኖ ያንን ስሜት ተቋቁሞ በዚህ ውድድር ተካፍሎ በእርግጥም ለሙያ ያለውን ፍቅር አሳይቶን አሁን ግን እሱን ሸኝተን ወደ ሁለተኛ ዙር አልፈናል። አሁን ተወዳዳሪዎች ዝግጁ ከሆናችሁ ሳጥኖቻችሁን ትከፍታላችሁ። በሳጥን ውስጥ ናይል ፐርች አሳ፣ ጭኮ፣ ፒታ ብሬድ፣ ኩከምበር፣ ዘቢብ ይገኛል። እነዚህን 5 ግብዓቶች ተጠቅማችሁ ተጨማሪ ግብዓት ካስፈለጋችሁ በሼልፍ ላይ አትክልትና ፍራፍሬ፣ በፍሪጅ ውስጥ ወተትና ተዋጽኦ፣ በመደርደሪያ ላይ ቅመማ ቅመሞች እንዲሁም ማባያ ከፈለጋችሁ ፎርቹን ብሪያኒ ባስማቲክ ራይስ አለላችሁ።
አሁንም 4 ሳህኖች ከእናንተ ይጠበቃሉ። የሚሰጣችሁ 25 ደቂቃ ብቻ ነው። አሁን ውድድራችሁ ዝግጁ ከሆናችሁ ተጀምሯል። ጨምር እያደረጋችሁ 20 ደቂቃ ከ16 ሰከንድ ነው ያላችሁ። ምን ልትሰሪ ነው? እዛ ላይ ነሽ እንደ ያለሽ ፍሬ አሁን ትፍለቀለቅ ያለሽ፣ በኋላ ግን ቁጭ ብሎ ምን እንደተፈጠረ ታውቃለህ? ምን ልትሰሪ ነው እላታለሁ። የቅድሙ ላይ ነችና ቺክን ብላ ጀመረች። አስራ 15 ደቂቃ ከ30 ሰከንድ ዳኞች የሰጣችሁን አስተያየቶች እንደ ግብአት ተጠቅማችሁ ዛሬ የተለየ ሳህን፣ የተለየ ጥበብ፣ የተለየ ዕውቀት እንጠብቃለን። ጥሩ እየሄደልሽ ነው? እንዳሰብሽው ነው? አሁን ወደ ማገባደጃው እየሄድን ነው። ኦልሞስት የሰዓታችሁን ከግማሽ በላይ ተጠቅማችኋል። 11 ደቂቃ ከ10 ሰከንድ። ሌባና ፖሊስ ጀመራችሁ። ምን እናድርግ ጎበዝ? ተቸግረናል እኮ። ምንድነው? ዘጠኝ ደቂቃ ከ38 ሰከንድ። አምስት ደቂቃ ከ24 ሰከንድ።
ደቂቃ ከ4 ሰከንድ። አንድ ደቂቃ ከ30 ሰከንድ። ፍሬ ጨርሳ 1 ደቂቃ ከ24 ሰከንድ እየቀራት ደውሏን በቀዳሚነት ተጭናለች። This is amazing. የሚገርም የጀስቸር ለውጥ ሁሉ ነው ያየሁት። የሚደንቅ ነገር ይሄ አንዳንድ ሰው ገብቷል አይደል? የተመከረው ምክር ካች አድርጎት የሆነ የሚተገበረው ነገር አለ አይደለ? ለማንኛውም 59 ሰከንድ። ኦቨር ኮንፊደንስ አደገኛ ነው። 37 ሰከንድ። ይውጣልህ ያለች ትመስላለች። በጣም የተነክ 30 ያለ ይውጣልህ ተቀስ ብዬ ተረጋግቼ ነው እንትን ነው የሚመስለው። 24 ሰከንድ። እኔ እስከምታቆሚ ድረስ መቁጠሬን አልተውም። 18 ሰከንድ። 15 ሰከንድ። አንቺም አትደውይም እኔም ቆጥራለሁ። 9 8 ሲቀራት የሚደንቅ ነው። ይሄ 2.6 ሚሊዮን ዙሩን እያከረረ ሲመጣ እኔ ምን ልሆን እንደምችል ግራ እየገባኝ ነው። ከኔ ጋራ መቼም አብራችሁኝ እንደምትቆሙ አምናለሁ። የትም እንዳትሄዱ። በመጀመሪያ ዙሯን ያጠናቀቀችው ፍሬ ታቀርባለች። እንግዲህ ከዛ በኋላ ደግሞ ምን እንደሚሉ በዚህ ግርግር ውስጥ ሁሉ ምን እንደሚፈጠር አናውቅም። እናንተ ግን ከኛ ጋር ቆዩ። በዚህ ሁለተኛ ዙር ውድድር ተወዳዳሪዎች ከዳኞች ጥሩ ምክሮችን ወስደው ሳህኖቻቸውን ጨርሰው በመጀመሪያ የጨረሰችው ተወዳዳሪ ፍሬ አቅርባለች። ፍሬ እንዴት ነበረ? መልካም ነው። መልካም ነው። ቅድም መልካም ነው። ከቅድሙ ልክ ኦኬ። ትንሽ የመጀመሪያው ላይ ትንሽ ተነጋግረን ነበርና ኦኬ። አሁን ላይ ግን አፕዴት ስላደረግነው መሰለኝ መልካም ነው። The updated version ሼፍ ብርሃኑ ይሄንን updated version ምን ትለዋለህ? ጥሩ አፕዴቲንግ ቨርዥን ነው ብለን ነው ምን ጥሩ ነው። ኮምባይን ለማድረግ የሞከርሽበት መንገድ ድሬሲንግ የተጠቀምሽው ጭኮንና ሬዝኑን የፈጨሽው አይደለ? ለምን አሳነሽው? እዚህ ላይ እኮ ድሬሲንጉ ላይ ጭኮን ሬዝኑን አድርገሽ መጨረሻ ላይ ማስታርድ ጨመርሽበት። ማስታርዱ ነው እንጂ ገኖ የሚሰማው አሁን የነገርሽንን ነገር ነው አይደል ማግኘት ያለብን ምላሳችን ላይ። ጭኮንና ሬዝኑን ፈጨው ስትይ ጭኮንና ሬዝን ምላሳችን ላይ ሊመጣ ይገባል። ይህ አሁን ቀጥታ የሚሰማው ማስታርድ ድሬሲንግ ነው እንጂ በጭራሽ ተፈልጎ የማይገኝ ጣዕሙ ማለት የለም። ያልሽንን ነገር አልሰጠሽንም እንደማለት። ጭኮ ምን ውስጥ ላርገው የሚለውን ሀሳብ ስታስቢው ጭኮ ምንድን ነው? የምን ሚክስ ነው? ምንና ምንድን ነው? ቅቤና በሶ አይደለ? በሶ ምንድነው? የገብስ ቆሎ ነው አይደለ? ስለዚህ እነሱን ወደ ድሬሲንግ ማድረግ ይቻላል። ቅቤው ማለት ያበሻ ቅቤ ነው ያለው። አሁን ድሬሲንጉ ላይ አርገሹ ከድሬሲንጉ ጋር የፈጠረው በቃ ቅቤ ሰላጣ ላይ እናደርጋለን። ገባሽ? እሱን ነው መጀመሪያ ማሰብ ያለብሽ። ሩቱን ካገኘሹ እሱ የቱ ላይ ቢሆን የተሻለ ይሄዳል የሚለውን ማግኘት ትችያለሽ። አሁን እሱን ቅቤና
የበሶ ዱቄት ከሆነ የገብስ ዱቄት ከሆነ ወደ ሶስ አይቀርም ለፊሹ ለመስራት የበሰለ ስለሆነ ማለት ነው። ድሬሲንግ ላይ አድርገሹ በቃ የሚገርም ብሬ እንዴት እንዳላገኘው አላውቅም። የቂቤው ቃና ነው በደንብ የሚሰማው። ኢቭን ሙስታርዱ ራሱ አለ፣ ግን እሱን ሁሉ ሰብር የወጣው እሱ ነው። ከዛ ውጭ ቅድም እንዳለሽ ይሄም ቢሆን ፉርኖ ዱቄት ነው። ለምን ዲፕ ድርቅ አታረጉት? ልክ አሁን ሳላድ ሰርተን ክሩቶንስ እንደምናደርገው ማለት ነው። ዲፕ የሆነች ደቂቃ እኮ አቆራረጥሽ እኮ ሲያምር ልክ እዛ ጋር አስገብተሽ ቢሆን ደርቆ ከላይ ስፕሪንክል ታደርጊዋለሽ። ፊሹም ከዚህ ሌስ በሆነ እንትን ይበስላል። አንድ ላይ ቆንጆ ሳላድ ከላይ ቁጭ አድርገሽ ያልቃል። ስታስቢው አይደል ቆንጆ ፕሌት ይወጣው ነበር። ይሄን ያለኝ አስተያየት። ሼፍ ሊጋ ማለት ማማው የአበሻ ቅቤ ቢሆንም ባላንስ ከተሰራበት ፊውዥን ሆኖ ድሬሲንግ መሰራት ይችላል። የእኛን ሀገር ምግብ ከሌላው ጋር የቀላቀለን ፊውዥን የሚባሉ ኮንሰፕቶችን ስለምንሰራ የቂጣው እንዳልሽ ነው። እዚህ ጋር አሁን ብታመጩም ይሄ ነገር ቆንጆ ነው። ዲፕ ፍራየር ውስጥ ቆርቆሮ ጣለሽ ዲፕ ፍራየር ውስጥ ነክረሽ ብታወጪው እና ብትቀላቂው ክሪስፒ ነገር ባላንስ ያደርጋል። የአከታተፍሽ ታይፕ እንዲህ አይነት ነገሮችን ጁሊያን ነው ለማድረግ የሞከርሽው። አይ ነው ግን ብዙ ማራኪ አይደለም። ሶስቱም ዳኞች ትንሽ ወደ አንዱ አደላ እንዳንል አንደኛው ዳኛ የሰጠው ሀሳብ ከሼፍ ሊ ጋራ ትንሽ ተቃርኖ ፈጠረ። በመጨረሻ ደግሞ ሼፍ ሄኖክ የሰጠው አስተያየት ደግሞ ፈጠራውን አደነቀው። እነዚህ አስተያየቶች ውጤቱን ለመገመት እጅግ አዳጋች ነው። ለማንኛውም ግን የፍሬዎትን ደግሞ ሳህን እንቅመስና ለአጠቃላይ ውጤት ከኛ ጋር ቆዩ፣ የትም እንዳትሄዱ። የፍሬዎት ሳህን ተቀምሷል። አብዛኛውን አስተያየትም በመጀመሪያ ዙር በሼፎች ተሰጥቷታል። ያንን አስተያየት እንዳሰብነው በግብአትነት ተጠቅማ አሁን ውጤቱ ላይ ለውጥ ታመጣ ይሆን? ለማንኛውም የመጀመሪያውን አስተያየት ሼፍ ሄኖክ። ፊሹ ምን ሆነብሽ ነው? ወይስ እንደዚህ ነው ፋይናል ፕሮዳክቱ ብለሽ ነው? ግብአቶቹን ሳያቸው ለመስራት ያሰብኩት ፊሽ ለብ ነው። አሁን እንደዚህ አይነት ስቴጅ ዝም ብለሽ ነው የሰባት ውድድር ከዛ 2.6 ሚሊዮን ብር የሚያሸልም ውድድር ነው እንትኑ። ከዛ ፊሹ እንደዚህ ነው። በጥንቃቄ መስራት እኮ ነው። ያው ፕሮዳክቱን ስላቁት የለ ፊሽ እንግዲህ እሳት አይችልም። ከዛ የምታገላብጭበት መንገድ እያወጣሹ የእሳት መጠንሽ ራሱ በጣም ከፍ ያለ ነበር። ዳር ታስቀምጪዋለሽ እንትን ታደርጊዋለሽ ምናምን። ከዛ ስታማሲው ባላንስ አይደለም የሚያደርገው። እዚህ ጋር ቢያንስ እንደው ወይ ወደ ጉላሽ ፍራየር ውስጥ ነክረሽ እንደው ጉላሽ ማድረግ እንኳን ብትይ። እኔ ከአንቺ ያየሁት ነገር የሆነ አቅም አለሽ መስራት የምትችይበት አስበሽ ተረጋግተሽ ስትሄጂ። እንዲያውም ስትሰሪ እኮ ቀስ እያልሽ ነው የሚመስለው፣ ግን ተረጋግተሽ በደንብ የሆነ ነገር እንደምታቂ የሆነ ነገር እንደምትችይ ያሰብሽው ነገር አለ። እሱን ማውረድ ነው እና ኩኪንግ ቴክኒኮች ላይ በደንብ ስር በየትኛው ሂት ይበስላል በየትኛው እንትን አደርገዋለሁ የሚለውን እሱን በደንብ እያነበብሽ በደንብ እንደገና እዩ። አሁን ይሄ እያሳደድሽ ነው የምትበይው ሰላጣው። ኩከምበሩን ስትይዥው ቲማቲሙ ያመልጥሻል፣ ቲማቲሙን ስትይዥው ሬዝኑ ያመልጣል። እንደዛ እያለ ነው እና ትንሽ የሚያገናኘው ነገር ቢኖር የተሻለ ነበር። ኦር ደግሞ ልክ አሳውም እንደዛ ከተበላሸብሽ ሚክስ ብታረጊ ውስጥ በቃ ፊሽ ሳላድ ሆነ። በቃ ፊሽ ሳላድ ነው፣ ትንሽ ብቻ የሚያያይዘው ነገር ጨመር አድርገሽ ሳላድ ሆኖ ያልቅ ነበር እኮ። እኔያው እንዲቀላቅልን ስንበላው መጥፎ አይደለም እንዳልኩሽ ከማሳደዱ ውጭ። ምን አሳደድክ? ኩከምበር አሳደድክ፣ ሬዝንስ አሳደድክ፣ ፐርፕል ካቤጅ አሳደድክ። ኤኒዌይ ነገር ግን ተሳዳጁ ፕሌት እሱ ብቻ ግን ሳይሆን ኪችናችን ውስጥ ስንሰራ ራሽ አወር ሰርቪስ በሚሆንበት ጊዜ ብዙ ጊዜ ኪችን ውስጥ በቀስታ አይወራም አይደል? ኦርደር ሲመጣ
አንድ ስቴክ አንድ ቺክን ምናምን ስለዚህ ሼፍ ዋናው ሲናገር የስ ሼፍ እንደዚህ ያርጋል የስ ሼፍ አይደለም የሚለው ያ ሲናሪዮ እኮ መምጣት ስላለበት ነው እኔ ጮክ ብዬ የምናገረው። ያ ሲናሪዮ ደግሞ ይቀጥላል፣ ውጤቱም ይቀጥላል። የትም እንዳትሄዱ። ውድድሩ መልካም ነው። ከመጀመሪያው ትንሽ ፍርሃቱ ለቀቅ አድርጎኛል፣ ግን ደግሞ ያው አጥጋቢ ነገር ሰርቻለሁ ብዬ አላመንኩም። ደስ የሚያሰኝ ፕሌት የለም። እንደምሽው ገብተን ያነውራል። ምንድን ነው ማለት ከመጀመሪያው ዙር ለእኔ በጣም ቀንሰውብኛል። ምንም አይደለም። ፊሹ ተፈረካከሰብኝ። ለብ ነበር ለመስራት ያሰብኩት፣ ትንሽ ፈረጥ ተፈረካከሰብኝ ፊሹና እንዳሰብኩት አልሆነም። ቆንጆ ነገር መሆን አለበት። ምክንያቱም ያለፉት ተወዳዳሪዎች እንደ እድል ሆኖ አንዳንዶቹ ተወዳዳሪዎች ዙሩ ላላ ያለ ሆነው ያለፉ አሉ። ደግሞ በጣም እኔ የሚቆጨኝ ሌላ ዙር ላይ ሆነው ቢሆን ኖሮ በእርግጠኝነት አንዳንደኛ ስለኛ የሆኑ ማለፍ የሚችሉ ልጆች የቀሩ አሉ። እነሱን አይተህ ኦኬ እነን ሰርተህ ባሳለበለብ ገብተህ ከነሱ ጋር ትለባለባለህ ወይ ነው። ዳኞች እጅግ የበዛ ደቂቃ ሰዓት ሲጨቃጨቁ ሲወያዩ ግራ በሚገባ ሁኔታ ከርቆኝ ሳያቸው እጃቸውን ሲያወናጭፉ ቆዩና በመጨረሻ ግን ደቂቃዋ ደርሳ ውጤት በዚህ ክሎሽ ውስጥ አስቀምጡ። በዚህ 2.6 ሚሊዮን ብር በሚያሸልመው ፋይናል ወደ 2.6 ሚሊዮን የሚጠጋው ማናት? ተወዳዳሪ ፍሬ ወይስ ተወዳዳሪ ፍሬህይወት? ሼፍ ብርሃኑ ሼፍ ልዩ ከሼፍ ሄኖክ ጋር ተወያይተው ለሶስት ወስነዋል። አንድ በምርጦች ሁሉ በሚመረጠው የምርጡ ገበታ ውድድር ወደ 2.6 ሚሊዮን ብር የተጠጋችው ሁለት ማን ይመስልሻል ፍሬህይወት? ፍራኦል ፍሬ ማን ይመስልሻል? ከብዳል ትንሽ ለመወሰን። ሁለታችንም የተሰጠን ኮመንት ብዙም ስለማይራራቅ። ኦኬ በምን መልኩ ነው የማይራራቀው? በጥሩ በመጥፎ ማለት ትንሽ ብዙ ያላስተካከልናቸው ነገሮች ስላሉ የሆነ ክፍሎ ሆኖብኛል ትንሽና ከብዳል ለመገመት። ከሱ ተነስተሽ ምን ትያለሽ? ከብዳል ለመገመት ይከብዳል። ይሄ ጠረጴዛ ግን ተሸክሞታል፣ አልከበደው። በዚህ 2.6 ሚሊዮን ብር በሚያሸልመው የዛሬ ሁለተኛ ዙር ውድድር 3 ምን ማለት ነው? ሁለቱም ያልፋሉ ወይስ ሁለቱም አያልፉ? በስማም ጭንቅ ጠበብ በበለሽ እኔ ራሱ ጭንቅ ጠበብ አለኝና ውጤቱን እናስተካክለው እንዴ ትቻን ምናምን ስትል ጉጉትሽና ፍላጎትሽ በጣም ደስ ይላል። ያለሽም ነገር ግን እንዳላችሁት ነው። ተመሳሳይ ነገር ስለነበራችሁ አይደል? ጠንካራ ያለ እንትን አስተያየት ነው የሰጠናችሁ ለሁለታችሁም። የየግል ጥንካሬ ያላችሁ፣ የየግል ደግሞ ክፍተቶች አሏችሁ። ከመጀመሪያው ዙር ተነስቶ ሁለተኛው ዙር ላይ ያላስተካከላችኋቸው ነገሮች እኛ ዳኞችን አስቆጥቶናል። ይህንን እዚሁ ዛሬው ነግረናቸው ስላላስተካከሉት ምናልባት እንዳልኩት ሪላክስ አድርጋችሁ ምናምን ስለሰራችሁ ሚስ ያደረጋችኋቸው ነገሮች ናቸው። ግን ወደ ቀጣይ ዙር ያለፉትን ደግሞ ቁጭ ብለን ስናያቸው 2.6 ሚሊዮን ብር የሚፋለሙ እጃቸው ተሰብስበው የተቀመጡት ቀላል ሰዎች አይደሉም። እዛ ውስጥ ገብተን ከምናስጨንቃቸው ወሌላ ጊዜ እንጋብዛቸዋለን። ዛሬ ግን በሰላም እንሸኛቸው ብለን አልገባኝም። ለሌላ ጊዜ ተጋብዘው ይመጣሉ። ይሄ ዙር አልቆ ነው። ይሄ ዙር አልቆ ሌላ ሲዝን ሲጀመር ገና ወጣቶች ናቸው አይደል? በሙያው ገና እየገቡ ያሉ ብዙ መስራት የሚችሉ። ስለዚህ ይሄ ምርጡ ገበታ ደግሞ እያደገ በጣም ብዙ ጄኔሬሽን በዚህ ዘርፍ የምናወጣበት ስለሆነ በእርግጠኝነት በሚቀጥለው ዙር ላይ ተመዝግበው የተሻለ ነገር አሁን የተቆጨሽበትን እጅሽን ያሸሽብሽበትን ነገር ያብላላሹ እየተዘጋጀሽበት መተሽ በሚቀጥለው እንግዲህ አዲስ ምዝገባ ሲጀመር ደግሞ ጥሩ ነገር እንደምታሳዩን ነው
እስከዛ ድረስ የትሬኒንግ እና ራሳችሁን ደግሞ ሞር የምታሳድጉበትን ጊዜ እኛም በቅርበት ስላለን ምክርም እገዛም ስልጠናም ያደረግን የምንሄድባቸውን ነገሮች ከፍተን ዛሬ ስለመጡ እያመሰገንን አይደል? የተለየ አቅም አይተናል። የእውነት ማለት ነው። ስለመጣችሁ በጣም እናመሰግናለን። መልካም የሆነውን እድል እንመኝላችኋለን። እናንተ ግን ከዚህ ቀደም ያልተመዘገባችሁ እኛ የምንለው 7696 MG ብላችሁ ተጫኑና ተመዝገቡ፣ ተወዳደሩ፣ ለ2.6 ሚሊዮን ብር ተፋለሙ። ሼፍ ማቲ ነበርኩኝ። እስከ ሳምንት ቸር እንሰንብት። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚህ ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።